መቃብር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ፍቅር እስከ መቃብር ልብወለድ መጽሐፍን ወደ ተከታታይ ቴሌቪዥን ድራማ ቀይሮ ለማቅረብ ከሰሞን ፊልም ፕሮዳክሽን ጋር በዛሬው ዕለት ይፋዊ ስራ ውል ተፈራረሙ። ውሉን የኢቢሲ ዋና ስራ አስፈጻሚ አቶ ፍስሐ ይታገሱና እውቁ የፊልም ፕሮዳክሽን ሰው መሆን ይስማ ሶሚክ መፈራረማቸውን ኢቢሲ አስታውቀዋል። በፊርማ ስነ ስርዓት ላይ እንደተገለጸው ኢቢሲ ወደ ፊልም ወይም ደግሞ ድራማ የመቀየር መብት ባለቤት የሆነለትን የፍቅር እስከ መቃብር የልብ ወለድ መጽሐፍ ሰው መሆን ፊልም ፕሮዳክሽን ወደ ተከታታይ ቴሌቪዥን ድራማ በመቀየር በአራት ምዕራፍ በ48 ክፍሎች ፕሮዳክሽን ሰርቶ እንዲያቀርብለት ተስማምተዋል። ድራማውን በአማካይ 45 ደቂቃ ርዝማኔ ሲኖረው ለእያንዳንዱ የድራማ ክፍል ወይም ደግሞ ኤፒሶድ ተጨማሪ እሴት ታክሲን ጨምሮ 863075 ብር ለመክፈል ስምምነት ላይ ተደርሷል። በፊርማው ስነ ስርዓት ላይ መጽሐፍ ታሪካዊ ይዘት ያለው እንደመሆኑ ወደ ተከታታይ ቴሌቪዥን ድራማ እንዲለወጥ በሚደረግበት ጊዜ የዋናው መጽሐፍ ታሪክ በማያፋልስና በማይበርዝ መልኩ ለመስራት ከስምምነት ተደርሷል። ሰሞን ፊልም ፕሮዳክሽን በ5 ወራት ጊዜ ውስጥ የድራማውን የመጀመሪያ ምዕራፍ ማለትም ከክፍል 1 እስከ ክፍል 12 የተጠናቀቁ ስራዎችን እንዲሁም በቀጣይ 9 ወራት ውስጥ ሙሉ ለሙሉ 48 ክፍሎች አጠናቆ ለማስረከብ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ስምምነት ላይ ደርሷል ሲል ተቋሙ ገልጿል። ቢሆንም ግን የደራሲ ሐዲስ ዓለማየሁ ወራሾች ፍቅር እስከ መቃብርን በተመለከተ ለኢቢሲ ማስጠንቀቂያ ደብዳቤ አስገቡ። የፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ወራሾች የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ መጽሐፉን ወደ ተከታታይ ቴሌቪዥን ድራማ ቀይሮ የማስተላለፍ መብት የለውም ሲሉ ለተቋሙ ማስጠንቀቂያ ደብዳቤ አስገቡ። ይህ ደብዳቤ እንደደረሰው የገለጸው ኮርፖሬሽን በጉዳዩ ላይ የተቋሙ አመራሮች ውይይት ካደረጉ በኋላ ተገቢውን ምላሽ እንደሚሰጥ አስታውቋል። በ1958 ዓ.ም ለመጀመሪያ ጊዜ ለንባብ የበቃው ፍቅር እስከ መቃብር በኢትዮጵያ ዘመናዊ የስነ ጽሑፍ ታሪክ በጉልህነት ከሚጠቀሱ ስራዎች አንዱ ነው። የመጽሐፉ ደራሲ ሐዲስ ዓለማየሁ በዚህ መጽሐፋቸው እስከ ጣሊያን ወረራ የነበረውን የባለባታዊ ስርዓት ገጽታና በውስጡ የነበረውን ተቃርኖ በፍቅር ታሪክ አዋዝተው ያሳዩበት ነው። 60ኛ ዓመቱን ሊደፍን የተቃረበው ይህ መጽሐፍ በብሔራዊ ቴሌቪዥን ጣቢያ በተከታታይ ድራማነት ለተመልካቾች እንዲቀርብ መነገሩ በደራሲ ሐዲስ ዓለማየሁ ወራሾች በኩል ተቃውሞ ቀርቦበታል። ተቃውሟቸው በደብዳቤ ለተቃውሞ ያሳወቁት አቶ ስዩም ሐዲስና ዶክተር ጽጌሬዳ አበበ የተባሉት ወራሾች ናቸው። ወራሾቹ በህጋዊ ወኪል በኩል ባለፈው አርብ የካቲት 10 2015 ለኢቢሲ በላኩት ደብዳቤ የፍቅር እስከ መቃብር መጽሐፍ የመብት ባለቤትነት ወደ ኮርፖሬሽን የተላለፈበት አግባብ የወራሾቹ ህጋዊ እውቅና የሌለው መሆኑን ገልጸዋል። ኢትዮጵያ ኢንሳይደር የተመለከተችው ይህ ደብዳቤ እንደሚያስረዳው ደራሲ ሐዲስ ዓለማየሁ በህይወት በነበረበት ወቅት ፍቅር እስከ መቃብር መጽሐፍ በፊልምና ቲያትር መልክ ተሰርቶ ለገበያ እንዲቀርብ ስምምነት ፈጽመው የነበረው ሜጋ ማስታወቂያ ኢንተርፕራይዝ ከተባለ ድርጅት ነው። ደራሲው ይህንን የኮፒራይት ማስተላለፊያ ስምምነት ውል በግንቦት 1995 ዓ.ም ከተፈራረመው ከ5 ወራት በኋላ ህይወታቸውን አልፈዋል። ደራሲው ይህንን ስምምነት ከሜጋ ማስታወቂያ ኢንተርፕራይዘር ጋር ተዋውለው የነበረ ቢሆንም ድርጅቱ ከዓመታት በኋላ ከስሞ በመዘጋቱ የባለቤትነት መብት ያላቸው ወራሾቻቸው እንደሆኑ በመጥቀስ ለኢቢሲ ተቃውሞ መቅረቡን የአቶ ስዩም ሐዲስ ህጋዊ ወኪል የሆኑት ወይዘሮ ማህሌት ኒጎስ ለኢትዮጵያ ኢንሳይደር ተናግረዋል። እርሳቸው ይሁን ቢሉም ዋልታ ሚዲያና ኮሚኒኬሽን ኮርፖሬት የተሰኘው ድርጅት የመጽሐፉን የባለቤትነት መብት እንደገዛው በድርጅቱ በአመራርነት የሰሩ ግለሰብ ገልጸዋል።